መብራቱን ነበር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? የኃጢአታችንን ብዛት የሰውነታችንን ምክፋት ሳይመለከት በእድሜያችን ላይ ጭንቀን የጨመረልን በዚህም ቅዱስ ስፍራ ሰብስቦን ቅዱስ ቃሉን እንድንሰማም እንድናሰማም የረዳን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የድንግል ማርያም የወላዲት አምላክ በረከት አማላጅነቷ በሁላችን ላይ ይደር፣ አሜን። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ የምንማማርበት ትምህርት በኦሪት ዘጸአት ምዕራፍ 20 ቁጥር 5 ላይ የተጻፈውን ኃይለ ቃል መነሻ በማድረግ ሰሞነኛውንም በየማህበራዊ ድረገጽ ላይ የቤተክርስቲያናችንን ቅዱሳን ስዕላት በመቅደድ እንዲሁም በመስበር ቅዱሳን ስዕላቱን ጣዖት የሚሉ አንዳንድ አላዋቂ ወንድሞቻችንን በሚመለከት መጽሐፍ ቅዱሳዊ መልስ እንሰጣለን። እግዚአብሔር መንፈስ ቅዱስ ከሁላችንም ጋራ ይሁን፣ አሜን። የተቀረጸውን ምስል ለአንተ አታድርግ። ኦሪት ዘጸአት ምዕራፍ 20 ቁጥር 4 ጀምሮ ኃይለ ቃሉን መመልከት ይቻላል። ከመጽሐፍ ቅዱሱ ላይ ቃሉን አነባዋለሁ። እንዲህ ይላል። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ፣ አትስገድላቸውም፣ አታምልካቸውም ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር ስሙ በድጋሚ ለዘላለም የተመሰገነ ይሁን፣ አሜን። እንግዲህ ይህንን ቃል አምላካችን እግዚአብሔር ለሊቀ ነቢያት ለሙሴ ሲና ተራራ ላይ ሆኖ ጽላቱ ላይ ከጻፋቸው እስራኤላውያን እንዲመሩባቸው ካዘዛቸው 10ቱ ቃላት አንዱ ቃል ወይም አንዱ ትእዛዝ ነው። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ውስጥ ካለው የማናቸውንም አይነት ምሳሌ የተቀረጸውንም ምስል ላንተ አታድርግ፣ አትስገድላቸው። በመጀመሪያ የዚህን ቃል ትርጉም እንደ ቤተክርስቲያናችን አስተምሮ እንደ መጽሐፍ ቅዱሱ ቃል እንመለከታለን። በላይ በሰማይ ካለው ማለት ምን ማለት ነው? በላይ በሰማይ ያለ ብዙ ነገር አለ። ለምሳሌ ለኛ በአይናችን በዚህ በአይነ ስጋ የሚታይ ግዙፍ የሆኑ ነገሮች አሉ። ፀሐይ አለ። እስቲ ንገሩኝ እናንተ በሰማይ ካለ። ጨረቃ አለ፣ ከዋክብት አሉ። ምናልባት ለአይኖቻችን ደቃቅ የሚመስሉ ከዋክብት ወደዛ ወደ ሰማይ ስንቀርብ ምናልባት እነዛ ከዋክብት ግዙፋን እንደሆኑ እንግዲህ የስነ ከዋክብት ተመራማሪዎቹ ይነግሩናል። ከሰማይ ወደ ምድር ስናይ በምድር ያለው ነገር ትንሽ እንደሚመስለን ሁሉ ከምድርም ወደ ሰማይ ስናይ በሰማይ ያለው ምንድን ነው የሚመስለን? ትንሽ ነው አይደል ይመስለን? ለምሳሌ ከተማችን ውስጥ ያሉት ትላልቅ ህንፃ ጫፍ ላይ ሆናችሁ ወደ መሬት ስታዩ መኪኖቹ በጣም ያንሳሉ አይደለም? የሰዎቹም እንቅስቃሴ በጣም ለዓይኖቻችን ትናንሽ ይሆናል። ደግሞ ከፍ ብለን በአውሮፕላን ስንሄድ ብዙ ትላልቅ የሚመስሉ ነገሮች ከላይ ሆነን ስናያቸው ምን ይሆናሉ? ትናንሽ ይሆናሉ።
ከምድርም ሆነን ከዋክብትን ስናይ ልክ ከላይ ሆነን ወደ ታች ያየናቸው ግዙፋን ነገሮች እንደሚረቁ እንደሚያንሱብን ከታች ደግሞ ሆነን ወደ ላይ ስናይ ከዋክብትም እንዲሁ ለዓይኖቻችን ትንሽ ይመስላሉ እንጂ በዓይኖቻችን እንደምናያቸው ትናንሾች አይደሉም። ከዋክብት አሉ፣ ጨረቃ አለች፣ እንደዚሁም ፀሐይ አለች። በላይ በሰማይ ካለው ማለት እንደነዚህ አይነቶቹን ነገሮች በምስል ቀርጾ መስገድ ማምለክ እግዚአብሔርን ማስቆጣት ነውና በላይ በሰማይ ካለው አለ። በታች በምድርም ካለው፣ በምድር ያለውን ዘርዝረን መጨረስ አንችል። ነገር ግን ሰዎች በምድር ካሉት ነገሮች ውስጥ ብዙ ነገር በተለይ ግዙፋን ትላልቅ የሚባሉ አራዊትን ለአምልኮት ይጠቀሙ ነበር። ለምሳሌ እንደ ዘንዶ አይነት ነገር የዘንዶ ምስል ቀርጸው የሚሰግዱ ነበሩ። የአናብስትን፣ የአናብርትን ወዘተ የትላልቆቹን ግዙፋን ምስል እየቀረጹ ያመልኩ ነበር። እንዲሁ ከምድር በታች በውሃም ያሉ እንደ አሳንበሪ ወዘተርፈ ትላልቆቹን እንደዚህ እየመሰሉ እየቀረጹ ያመልኩ ስለነበረ እግዚአብሔር አምላካችን እነዚህን ቀርጸን እንዳናመልክ እንዳንሰግድላቸው በሊቀ ነቢያት በሙሴ በኩል አዞናል። ብዙ ጊዜ ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነት ውጭ በተለይ ደግሞ በፕሮቴስታንቱ ዓለም የሚጠቀሰው ጥቅስ ይሄ ነው። ቅዱሳን ስዕላትን እኛ አክብረን እንዲሁም ለቅዱሳን ስዕላት የጸጋ ስግደት እየሰገድን የሚገባቸውን ክብር ስንሰጥ የሚጠቀሰው ጥቅስ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 አሁን ያነበብኩላችሁ ጥቅስ ነው። በላይ በሰማይ ካለው በታችም በምድርም ካለው ከምድርም በታች በውሃ ካለው ማናቸውንም አይነት ቀርጸ አትስገድ ይላል። እናንተ ኦርቶዶክሳውያን እንዲህ አይነቶቹን ምስል እየቀረጻችሁ ይሉናል። ሲጀመር አንድ ነገር አስረግጬ ልንገራችሁ። ምስልና ስዕል ይለያያል አይለያይም? ይለያያል። ስዕል እንደነዚህ አይነቶች ናቸው። በነገራችን ላይ ቤተክርስቲያናችን የተቀረጹ ሐውልታትን በቀኖና ቤተክርስቲያን አትቀበልም። ግልጽ ነው። በደንብ ስሙ። ለምሳሌ ልንገራችሁ። ቅድስት ሥላሴ ሐውልት አለ የለም? በድንጋይ የተቀረጸ አለ አይደለም? ቅድስተ ማርያም ውስጥ አለ የለም? አለ። የካ ሚካኤል አሁን በቅርብ የተሰራው የውጩ አጥር ላይ የውጩ አጥር ላይ ስትሄዱት የውጩ አጥር ድሮ የለም። የውጩ አጥር ላይ በ80ዎቹ አካባቢ ይመስለኛል ወይ በ90ዎቹ ሲሰራ ከላይ አድርገውበታል። ሌላ ላስታውሳችሁ። እዚሁ ቦሌ መድኃኔዓለም እንግዲህ ሁልጊዜ እዚህ ቤተክርስቲያን የምትመጡ ሐውልት አለ የለም? ምኑ ጋር ነው ያለው? አይደለም? እሺ፣ አንድ እሱ ጋር። እሱም ብቻ ሳይሆን ሌላም ላስታውሳችሁ። ይሄ ህንፃ ቤተክርስቲያን ሲሰራ በፊት ለፊት በኩል ያሉት ክብ አሁን በጠጠር መልክ የተሰሩ ስዕላት የተሰሩት ሐውልታት እዛ ጋር እንዲገቡ ተደርጎ ነበር። ምናልባት ይሄ ቤተክርስቲያን ተሰርቶ ከመመረቁ በፊት ገና የጭቃዋ ቤተክርስቲያን እያለች የምታስታውሱ ቤተክርስቲያኑ እየተሰራ ወደ ማለቂያው ላይ በፊት ለፊት በወንዶች መግቢያ በኩል አንድ ሐውልት ቆሞ ነበር፣ የመላእክት። እሱን ሐውልት አሁን የቱ ጋር ታገኙታላችሁ መሰላችሁ? በቀኝ በኩል የወንዶች መግቢያ ያው ተጥሎ የደውል ቤት የሚመስላል። አሁን ልክ በዚህ በግራ በኩል ባለው የክርስትና ቤት አንጻር ያለ ደውል ቤት አለ። እሱ ጋር ሄዳችሁ እዩት፣ ታገኙታላችሁ። በነበሩት የሰበካ ጉባኤ አባላት ጠንካራ ስለነበሩ ከህንፃ አሰሪ ኮሚቴዎች ጋር በመነጋገር በፍጹም ሐውልት የኛ ቤተክርስቲያን ትውፊት አይደለም ብለው አስቆመው ነው እንጂ እዚህም ሊደረግ ነበር ሐውልት መጀመሪያ ማለት ነው። ከዛ በኋላ ግን ታውቃላችሁ ለእናታቸው መታሰቢያ የሚሆን የመድኃኔዓለም ሐውልት ወይም የፋውንቴን ስራ ተሰርቶ በጆንሰን ኤንድ ጆንሰን ካምፓኒ ባለቤት ቆሟል። ግልጽ ነው። እየሰማችሁ ነው። አሁንና የቤተክርስቲያናችን ትውፊት ሐውልት አይደለም። እንዲህ አይነቱን የድንጋይ ሐውልት ቤተክርስቲያናችን አትቀበልም። ማለት መጽሐፍ ቅዱሳዊ ነው።
በኦሪት ዘሌዋውያን ምዕራፍ 26 ቁጥር 1 ላይ ለምሳሌ እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖታት አድርጎ ካለ በኋላ የተቀረጸ ምስል ወይም ሐውልት አታቁሙ ይላል። ዘሌዋውያን 26 ቁጥር 1 ስዕልና ምስል እንዳይምታታባችሁ። ይህንን አንድ መምህር ሲያስተምረን ሐውልት የቤተክርስቲያናችን ትውፊት አይደለም ብሎ አስተማረን እና እንዴት ነው ብላችሁ ከኔ ከፍ ያሉ ሊቃውንተ ቤተክርስቲያንን ጠይቁ። ሐውልት በቤተክርስቲያናችን ስርዓት አይፈቀድም። ግልጽ ነው። መልካም። የተቀረጸ ምስል አታድርግ ሲል ቅዱሳን ስዕላት ማለቱ ነው ወይ ወደሚል ነገር ይመጣል። እንግዲህ አምላካችን እግዚአብሔር በተለይ ለሊቀ ነቢያት ለሙሴ በኦሪት ዘጸአት ምዕራፍ 25 ቁጥር 18 ጀምሮ ስንመለከት የመላእክትን ስዕል ወይም የመላእክትን ስዕል በለው በወርቅ የኪሩቤልን ማለት ነው። ኪሩቤልን ከተቀጠቀጠ ወርቅ ቀርጾ እንዲሰራ አምላካችን እግዚአብሔር ይነግረዋል። ዘጸአት 25 ቁጥር 18 ላይ እናንተ ቤታችሁ ስገቡ በደንብ ተመልክታችሁ አንብባችሁ በሚቀጥለው ሳምንት ጥያቄ ካላችሁ ይዛችሁ ትመጣላችሁ። እኔ አነበዋለሁ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ፣ በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን ታደርገዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ። ምኖቻቸውን? መላእክት ሲሳሉ ካያችሁ ምን አላቸው? ክንፍ አላቸው አይደለም? አሁን አንዳንዴ እናንተ መላእክትን የት አይታችሁ ነው የሳላችሁት? ድንግል ማርያምን የት አይታችሁ ነው የሳላችሁት? መድኃኒዓለም ቅድስት ሥላሴን የት አይታችሁ ነው የሚል ነገር ይነሳል። እንመጣበታለን። ይሄንን አምላካችን እግዚአብሔር ስራ ብሎ ሲፈቅድ እንግዲህ የተቀረጸ ነገር በሙሉ ጣዖት ከሆነ ወይም ደግሞ ቅዱሳንን የሚወክል መላእክትን የሚወክል ስዕላት ጣዖት ከሆኑ የመጀመሪያው ጣዖት አሰሪ ማን ነው ማለት ነው? ግን ያስኬደናል? አያስኬድም። እንግዲህ ይህንን ምዕራፍ በደንብ አድርጋችሁ ኦሪት ዘጸአት ምዕራፍ 25ን ስታነቡት ብዙ ነገር ያስተምራችኋል። ሌላው ይቅርና የድንጋይ ጽላት እግዚአብሔር ለሙሴ ከሰጠው በኋላ እስራኤላውያን ጣዖት ሲያመልኩ ተመልክቶ ሙሴ በጣዖታቱ ላይ ሁለቱን ጽላት ወርውሮ ምን ሆነ? ተሰበረ አይደለም? ከተሰበረ ግን በኋላ እግዚአብሔር ምንድን ነው ያለው? እንደ ፊተኞቹ አድርገህ ስራ ጥረብ ብሎታል አላለው? እናንብበው። ኦሪት ዘዳግም ምዕራፍ 10 ቁጥር 1። ለምንድን ነው ይህን ማነሳው? አሁን በሰው እጅ የተሰራውን ጽላት ወይም በሰው እጅ የሚቀረጹትን ታቦታት አንቀበልም ይላሉ። ታቦቱን ጣዖት የሚሉ አሉ። በውጭ ያሉ ወንድሞች እህቶቻችን ልብ ይስጣችሁ። በደንብ አስተውላችሁ ስሙኝ ወገኖቼ። የሚገርማችሁ የፊተኞቹ ጽላቶች እንደተሰበሩ ድጋሚ እግዚአብሔር እነዛን ጽላቶች ለሙሴ መስጠት ይችላል አይችልም? ያኔ ግን እግዚአብሔር ጽላቱን ቀርጾ ድጋሚ ቢሰጠው ኖሮ እስከ ዕለተ ምጽአት እስከ ዓለም ፍጻሜ የሚነሳው ትውልድ ሁሉ ከእግዚአብሔር የመጣውን እንጂ ሰው የቀረጸውን ጽላት አንቀበልም ባሉ ነበር። ግልጽ ነው። ነገር ግን እግዚአብሔር መስራት ሲችል ያሰራበት አንዱ ዋናው ምክንያት እስከ ዕለተ ምጽአት ሰዎች እንዲህ አይነት ሐሳብ እንዳያነሱ ነው። ሙሴን ምን አለው? እንዲህ አለው። ኦሪት ዘዳግም ምዕራፍ 10 ቁጥር 1 በዚያም ጊዜ እግዚአብሔር እንደ ፊተኞቹ ያሉትን 2 የድንጋይ ጽላቶች ጠርበ ወደ እኔ ወደ ተራራ ውጣ፣ ለአንተም የእንጨት ታቦት ስራ፣ በሰበርካቸውም በፊተኞቹ ጽላቶች የነበሩትን ቃል በእነዚህ እጽፋለሁ አለው ይላል። እንግዲህ አሁን የተቀረጸ ነገር የተሰራ ነገር ማንኛውንም ምስል ማንኛውንም ስዕል ማንኛውንም ነገር ለማለት መናፍቃን የሚጠቀሙበት ጥቅስ በኦሪቱ የመጽሐፍ ቅዱስ ክፍል ያለ ነው። እኛም ለታቦቱ ለሌላውም ነገር የምንጠቅሰው የመጽሐፍ ቅዱስ ክፍል የተጻፈው በየት ነው? በኦሪት የተጻፈው ነው። እነሱ ከኦሪት ጠቅሰው አይው አትስገዱላቸው አታምልኩላቸው ይላል ብለው ሲናገሩ ልክ ናቸው። እነሱ ልክ ናቸው። ለነሱ የኦሪት ሕግ አልተሻረም።
እኛ ግን እነሱ ለሚጠቅሱት ጥቅስ እንደገና ደግሞ ተመሳሳይ እግዚአብሔር የፈቀደልን እንደሆነ ከኦሪቱ የመጽሐፍ ቅዱስ ክፍል ስንጠቅስ ግን እኛ ግን ልክ አይደለም፣ ይሄማ በኦሪት ዘመን የነበረን ይሉናል። ያስኬዳል? እነሱ ከኦሪቱ የመጽሐፍ ቅዱስ ክፍል ሲጠቅሱ ልክ፣ እኛ ከኦሪቱ የመጽሐፍ ቅዱስ ክፍል ስንጠቅስ ግን ልክ የማንሆንበት አግባብ የለም። ሲጀመር ሕግንና ነቢያትን ሊሽር ኢየሱስ ክርስቶስ አልመጣም። ሕግንና ነቢያትን ሊሽር የነቢያትን መጻሕፍት ሊያቃልል አልመጣም። እንደውም ሊፈጽም ነው የመጣው። ይህንን አዲስ ኪዳን ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። የማቴዎስ ወንጌል ምዕራፍ 5 ቁጥር 17 እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ይወጣ ወይም አንዲት ነጥብ ከቶ አታልፍም ነው የሚለው። አንዲት አታልፍ። ይሄ አዲስ ኪዳን ላይ ተጻፈ፣ ራሱ ኢየሱስ ክርስቶስ የተናገረው ቃል ነው። እነሱ የሚሽሩት ግን እንግዲህ ከእግዚአብሔር ሆነው ይመስላችኋል? ክርስቶስ ያልሻረውን ሕግ የሚሽሩት ከእግዚአብሔር ሆነው አይደለም። ይህም ብቻ አይደለም፣ ክርስቶስ ኢየሱስ በምድር ላይ ሲመላለስ ጽላቱ ላይ ከተጻፉት ከ10ቱ ቃላት እኮ ጠቅሶ ተናግሯል። ትዝ ይላችኋል? የዘላለምን ሕይወት ለማግኘት ምን ላድርግ ብሎ አንድ ጎበዝ ጠየቀው። ጌታ ምን አለው? ትእዛዛትን ፈጽም ነው ያለው፣ ሕጎቹን ጠብቅ ነው ያለው። አይ ይህንንማ ከልጅነቴ ጀምሮ ጠብቅ ያለሁ አለን የሚለው። ከልጅነቴ ጀምሮ ጠብቅ ያለው፣ ከልጅነቴ ጀምሮ አድርግ ያለው፣ እንደዚህ ነው ያለው። የማቴዎስ ወንጌል ምዕራፍ 19 ቁጥር 17 ጀምሮ ተመልከቱት። ማቴዎስ 19 ቁጥር 17 እንግዲህ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራን እንደራስ ውደድ። ይሄ ሕግ የተጻፈው የት ነው? ቅድም ያነበብኩላችሁ ኦሪት ዘጸአት ምዕራፍ 20 ላይ ነው የተጻፈው። እንዳለ የተጻፈው ዘጸአት 20 ከቁጥር 1 ጀምሮ ነው። ክርስቶስ ሲያስተምር ከብሉይ ኪዳን ጥቅስ ጠቅሶ እያስተማረ እንዳስተማረም መጽሐፍ ቅዱስ ላይ እንደተጻፈ ማስረጃና መረጃ እያለ እኛ የኢየሱስ ክርስቶስ ልጆች እውነተኞቹ ክርስቲያኖች የኦርቶዶክሳዊ ተዋህዶ ምዕመናን ግን ከብሉይ ኪዳን ጠቅሰን መልስ ስንሰጥ አይ ይሄማ በኦሪት ነው ይሉናል። እግዚአብሔር የመጻሕፍትን ምስጢር ይግለጥላቸው። ስለዚህ ጽላቱንም በታቦቱ ላይም ያለውን ነገር በሙሉ እንዲቀረጽ የፈቀደ ስርዓት የሰራ እግዚአብሔር ነው። አሁን ምናልባት ጣዖትና ታቦትን መለየት ካቃታቸው፣ ቅዱሳን ስዕላትንና ጣዖታትን መለየት ካቃታቸው ዳዊት በመዝሙር 134 በቅንፍ መዝሙር 135 ላይ እስቲ የተናገረውን ነገር እናንብብላቸው። ጣዖት ማለት ምን ማለት እንደሆነ መዝሙር 134 በቅንፍ 135 ቁጥር 15 ጀምሮ አነበዋለሁ። የአሕዛብ ጣዖታት የብርና የወርቅ የሰው እጅ ስራ ናቸው። አፍ አላቸው አይናገሩም፣ እጅ አላቸው አይዳስሱም፣ ጆሮ አላቸው አይሰሙም፣ ዓይን አላቸው አያዩም፣ እስትንፋስም ባፋቸው የለም። የሚሰሯቸውም ሁሉ የሚታመኑባቸውም ሁሉ እንደነርሱ ይሆኑ። የእስራኤል ቤት ሆይ ግን እግዚአብሔርን ባርኩት ይላል። ዓይን እያላቸው የማያዩ፣ ጆሮ እያላቸው የማይሰሙ፣ አንደበት እያላቸው ማይናገሩ፣ እጅ እያላቸው ማይዳስሱ፣ እግር እያላቸው ማይራመዱ የአሕዛብ ጣዖታት እንዲህ ናቸው፣ እስትንፋስ የለባቸውም ይላል። እኛ ግን አሁን እኛ የምንስላቸው ስዕላት ዓይን አላቸው ያያሉ፣ እጅ አላቸው ይዳሳሉ እያልን አይደለም። የምንስላቸው የቅዱሳን ስዕላት ውክልናው ለማን ነው? አሕዛብ የሚሰሩት ጣዖታት እጅ እያላቸው ማይዳሱት፣ አፍ እያላቸው ማይናገሩት፣ ጆሮ እያላቸው ማይሰሙት ጣዖታት ውክልናቸው ለዲያብሎስ ነው፣ ለሰይጣን ነው። ፈጠርከን ብለው ነው የሚሰግዱለት፣ ፈጣሪያችን ብለው ነው የሚያመልኩት ጣዖታታቸው። እኛ ግን ለቅዱሳን ስዕላት ፈጠራችሁን ብለን አናቅም። ሲጀመር ለምሳሌ ለቅዱሳን ስዕላት የጸጋ ስግደት እንሰግዳለን አንሰግድም? እንሰግዳለን።
እንዴው እያመለካችሁ አይደል ትሰግዳላችሁ ይሉናል እንዴ። ኢያሱ መጽሐፈ ኢያሱ ምዕራፍ 24 ላይ እኔና ቤቴ ግን ማንን እናመልካለን ያለው አልሰማችሁም? ንገሩኝ ጮክ ብላችሁ። እግዚአብሔርን አይደለም የምታመልኩትን ዛሬ ምረጡ አለ። ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አለ። መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ጀምሮ በደንብ አድርጋችሁ ቤታችሁ አንብቡት። መልካም። ኢያሱ ግን በታቦቱ ፊት ከህዝቡ ጋራ ከጠዋት እስከ ማታ ድረስ በግንባሩ ተደፍቶ ሰግዶ ነበር ይላል መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ተመልከቱ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ ይላል። በምናቸው ተደፉ? አሁን ለታቦቱ መስገዱ ኢያሱን እግዚአብሔርን የማያመልክ ጣዖት አምላክ ያስብለዋል እንዴ? ለምንድን ነው የማያስብለው? ራሱ ተናግሯል። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን ማንን እናመልካለን? እኛና ቤታችን ማንን እናመልካለን? ንገሩኝ። እግዚአብሔርን ነው የምናመልከው። በታቦቱ ፊት መስገዳችን፣ በግንባራችን በቅዱሳን ስዕላቱ ፊት መስገዳችን፣ ታቦቱ የሚወክለው ማንን ነው? ታቦቱ የእግዚአብሔር መገለጫ ዙፋኑ ነው። ግልጽ ነው። ውክልና አለው ስዕላቱ። ለምሳሌ ይሄ ስነ ስቅለት ስዕሉ በሰው ነው የተሳለው። ይሄ የተሰቀለው ግን ኢየሱስ ክርስቶስ ማንን ይወክላል? ይሄ ስዕል ንገሩ። ይሄ ስዕል ማንን ይወክላል? ኢየሱስ ክርስቶስን። ግልጽ እኮ ነው። ስለኛ ኃጢአት ደሙን ያፈሰሰው በመስቀል ላይ የተሰቀለው ማን ነው? ኢየሱስ ክርስቶስ ነው። ውክልናው ለማን ነው? ለዚህ ስዕል የምንሰግደው ለወረቀቱ ወይም ደግሞ ለተሳለበት ሸራ ሳይሆን ስዕሉ ለሚወክለው ለማን ነው? በደንብ ነገሩ ለማን ነው? መልካም። እስቲ አንድ ጥያቄ ልጠይቃችሁ። ለምሳሌ ቤታችሁ ግድግዳ ላይ በህይወት የሌለው አባታችሁ ወይ በህይወት የሌለችው እናታችሁ ፎቶግራፉ አለ። ያን ፎቶግራፍ አንስተን ብንስም ለወረቀቱ ያለንን ፍቅር እየገለጽን ነው ወይስ ለባለ ፎቶግራፉ ያለንን ፍቅር እየገለጽን ነው? በደንብ አይምሯችሁ የሚነግራችሁን ብቻ ነገሩ። ለማን ነው ፍቅራችን እየገለጽን ያለ? ለወረቀቱ ነው? ለምሳሌ ሰዎች በሞት ሲለዩ የሟቾችን ፎቶግራፍ ይዘው ደረታቸው ላይ አድርገው ወይ ወደ ላይ አድርገው እንደዚህ ያደረጉ ወይ ደግሞ እንደዚህ ብለው ያለቅሳሉ አይደለም? ልክ ነኝ? አሁን እዚህ ጋር ያለው ፎቶግራፍ ወይም ስዕል ወይም ምስልም ብለው የሚሞት የሚኖር ሆኖ ነው እሱን አቅፈው የሚያለቅሱት ወይስ ይሄ በደረታቸው ያቀፉት ፎቶግራፍ የሚወክለው ሰው አለ? የሚወክለው ሰው አለ። የሞተው ሰው ውክልና እዚህ ፎቶግራፍ ላይ ስላለ ለሞተው ሰው ወይም ለሞተችው ሴትዮ ያለንን ጥልቅ ፍቅር ለመግለጽ ፎቶግራፉን አቅፈን እናለቅሳለን። ይሄን ብቻ አይደለም። ከዋሌታችሁ ትናንሽ ፎቶግራፎች ይኖራሉ። ወይ ከአገር ውጭ ያሉ ወይ በቅርብ ከእናንተ አጠገብ የሌሉ የምትወዷቸውን ሰዎች ወይ የልጆቻችሁ ይሆናሉ። በትምህርት ሊሆን ይችላል፣ በስራ አጋጣሚ ሊሆን ይችላል፣ የተሻለ ኑሮ ፍለጋ ከኢትዮጵያ ወደ ባህር ማዶ ተሰደው ሊሆኑ ይችላሉ። ግን ያንን ከዋሌታችሁ በትንሽዬ ፎቶግራፍ ወይም በትንሽዬ ወረቀት የተሳለች የልጆቻችሁን ስዕል እያያችሁ ትስማላችሁ። መሳማችሁ ይሄንን ወረቀት ማምለካችሁ ነው? እውነቱን ንገሩ ነው እንዴ? አይደለም። ለባለ ፎቶግራፉ ወይም ፎቶግራፉ ለሚወክለው ሰው ያላችሁን ምን ለመግለጽ? ፍቅር ወይስ ጥላቻ? ጥሩ። ያንን ፎቶግራፍ ብትቀዱትስ ብታቃጥሉትስ ለባለ ፎቶግራፉ ያላችሁን ፍቅር ወይስ ጥላቻ እየገለጻችሁ? አያችሁ? የቅዱስ ሚካኤልን ስዕል ይቀድ የነበረው ልጅ፣ የእመቤታችንን ስዕል ትቀድ የነበረችው ልጅ፣ ያቃጠሉ የነበሩ ሰዎች ለባለ ፎቶግራፉ ወይም ስዕሉ ለሚወክላቸው ቅዱሳን ያላቸውን ፍቅር እየገለጹ ነው ወይስ ያላቸውን ጥላቻ እየገለጹ ነው? እስቲ በደንብ የገባችሁ ነገር። ጥላቻቸውን እየገለጹ ነው። ይሄም ብቻ አይደለም። እስቲ አንድ ሌላ ምሳሌ ልስጣችሁ። ሯጮች በኦሎምፒክ ወይም በዓለም ዋንጫ ሩጫ ሲያሸንፉ ሀገራቸውን የሚወክለውን ባንዲራ ይቀበሉና ከተመልካች ወይም ከኮሚቴ ከምናምን ተቀብለው ባንዲራውን ይስሙና ያርገበገቡ ይሄዳሉ። አሁን ያን ባንዲራ መሳማቸው ባንዲራውን ሲስሙ ባያቸው ሰዎች ዘንድ
ሲያስነቅፋቸው ሲያሰድባቸው ሰምታችሁ ታውቃላችሁ? የዋሆች ናቸው፣ በጣም የዋሆች ናቸው። ጨርቅ ይስማሉ እንዴ ተብሎ ያውቃል? ለምን ካላችሁኝ ያ ባንዲራ የሚወክለው ሀገርና ህዝብ አለ የለም? ለምሳሌ አረንጓዴ ቢጫ ቀዩን የኛ ሯጮች አንስተው ሲስሙ ያ አረንጓዴ ቢጫ ቀይ ባንዲራ የሚወክለው ከ130 ሚሊዮን በላይ ህዝብ አለ። ኢትዮጵያ የምትባል በምስራቅ አፍሪካ የምትገኝ ጥንታዊት ሀገር አለች፣ ሀገርና ህዝብ አላት። ያን ሀገር የሚወክለውን ባንዲራ መሳማቸው ያስነቅፋቸዋል? ያ ባንዲራ ከሚያምር ናይለን ጨርቅ ይሰራ፣ ከአቡጀዲ ይሰራ፣ ከምንም ይሰራ ከተሰራበት ቁሳቁስ ጋር ነው ጉዳያቸው ወይስ ባንዲራው ከሚወክለው ሀገርና ህዝብ ጋር ነው? ባንዲራው ከሚወክለው ሀገርና ህዝብ ጋር ነው። አሁንም እኛ ለቅዱሳን ስዕላት ለእመቤታችን ለድንግል ማርያም ስዕል ስንሰግድ ለወረቀቱ ሳይሆን እየሰገድን ያለ ነው፣ ለስዕሉ ሳይሆን ስዕሉ ለሚወክላት ለማን ነው? ለቅድስት ሥላሴም ስዕል ለኢየሱስ ክርስቶስም ስዕል የአምልኮ ስግደት ስንሰግድ ስዕሉ በራሱ አምላክ ነው እያልን አይደለም። ስዕሉ ለሚወክለው ለአምላካችን ምን እያደረግን ነው? ፍቅራችንን እየገለጽን እየሰገድን ነው። ግልጽ ነው። ልክ ቤተክርስቲያን ስንስም እንስማለን አይደል? ቤተክርስቲያን ተሳልመን እንስማለን። በድንጋይ ትሰራ፣ በእብነ በረድ፣ በቆርቆሮ ትሰራ፣ በጭቃ በምንም ትሰራ ቤተክርስቲያን ብቻ ቤተክርስቲያን ጉልላቷ ላይ መስቀል ኖሮ ቤተክርስቲያኗን ከርቀትም ብናያት ከቅርበት ትነስም ትብዛ በገጠርም ትኑር በከተማ በምንም እንለፍ፣ በመኪናም እንለፍ፣ በእግርም እንለፍ፣ በብስክሌትም እንለፍ፣ በምንም በባቡርም እንለፍ ወደ ቤተ መቅደሱ አቅጣጫ እያማተብን ምን እናደርጋለን? እንሰግዳለን አይደለም? ደግሞ ከገባን በቅርበት ካለን አጥሩን፣ ቅጥሩን፣ በሩን፣ መስኮቱን እንስማለን አንስም? አሁን የምንስመው ከተሰራበት ቁሳቁሱ ጋር ነው ጉዳያችን ወይስ ከቤቱ ባለቤት ከእግዚአብሔር ጋር ነው? ይኸውላችሁ አሁን ለምሳሌ ያህል አጥሩን፣ ቅጥሩን ስንስም ስንቀባባ ስንደባበስ ብዙዎች አይ እነዚህ ኦርቶዶክሳውያን ድንጋይ ይስማሉ ይሉናል አይሉንም? ይኸው ለድንጋይ እኮ ነው የሚሰግዱት። ድንጋይ አእምሮ፣ ድንጋይ ልብ ስላላቸው እንጂ ያ ቤት የማን ቤት ነው? በዛ ቤት ውስጥ ማን አለ? እስቲ ማስረጃ ልስጣችሁ። በትንቢተ ዕንባቆም ምዕራፍ 2 ቁጥር 20 ላይ እንዲህ የሚል ቃል አለ። እግዚአብሔር ግን በተቀደሰ መቅደስ ውስጥ አለ ይላል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 20 ምድርም ሁሉ በፊቱ ዝም ትበል ይላል። እግዚአብሔር በተቀደሰ መቅደስ ውስጥ ስላለ ያ መቅደስ ከምንም አይነት ማቴሪያል ይሰራ ወደ መቅደሱ አቅጣጫ እንሰግዳለን። መስገዳችን መጽሐፍ ቅዱሳዊ ነው፣ ተምረናል። መዝሙር 5 ቁጥር 7፣ መዝሙር 137 በቅንፍ 138 ቁጥር 2 ላይ እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት ወደ ቅድስና መቅደስ እሰግዳለሁ ይላል። እኔ ግን በምን ብዛት ወደ ቤት እገባለሁ? በምህረት ብዛት። እኔና እናንተ እዚህ እግዚአብሔር ቤት የገባ ነው ቅዱስ ሕያውና ዘላለማዊ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ አጥንትንና ጅማትን እስኪለያይ ድረስ የሚወጋ የሚሰራ ሕይወት የሚሰጠውን ቃል የምንማማረው በምህረቱ ብዛት እንጂ በስራችን አይደለም። ያግባባናል? መልካም። ለዚህ ነው ዳዊት እኔ ግን በምህረት ብዛት ወደ ቤት እገባለሁ፣ ወደ ቤት የሚያስገባ ማንነት የለኝም ሲል ነው በምህረት ብዛት ያለው። ወደ ቅድስና መቅደስ አንተን በመፍራት ሰግዳለሁ። ወደ ቅድስናው መቅደስ ማንን በመፍራት ነው የምንሰግደው? ያስነቅፈናል። እዩት መዝሙር 137 ቁጥር 2 ላይ በመላእክት ፊት እዘምርልሃለሁ፣ ወደ ቅዱስ መቅደስህም እሰግዳለሁ፣ ስለ ምህረትህና ስለ እውነትህም ስምህን አመሰግናለሁ፣ በሁሉ ላይ ቅዱስ ስምህንም ከፍ ከፍ አደርገዋለሁ አለ ቅዱስ ዳዊት። ቤተ መቅደሱን የምንስመው ለአምላካችን ያለንን ጥላቻ ለመግለጽ ነው ወይስ ፍቅር ለመግለጽ? ግልጽ ነው አይደለም? አሁን ሎጂክ ምናምን ነው የምነግራችሁ። መጽሐፍ ቅዱሱ ላይ ግን የለም ይሏችኋል አይደል? አለ በሏቸው። እኛ ቤተ መቅደሱን የምንስመው ለመቀደስ ነው። ኦሪት ዘጸአት ምዕራፍ 30 ቁጥር 25 ይህን ቃል አትርሱት። ብዙ ጥያቄዎች አሉብን በውጭ። ኦሪት ዘጸአት ምዕራፍ 30 ቁጥር 25 እንዲህ ተብሎ ተጽፏል። የመገናኛውን ድንኳን
የምስክሩን ታቦት ወዘተ ንዋያተ ቅድሳቱን በሙሉ በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅብዓት ዘይት ይሆናል አለው። የተቀደሰ ቅብዓት ዘይት ምንድነው? ሜሮኑን ነው። ከዛም በዚህ ቅባት የመገናኛውን ድንኳን፣ የምስክሩን ታቦት፣ ገበታውን፣ ዕቃውን፣ የዕጣን መሰዊያውን፣ መቅረዙን፣ ሳህኑን፣ መቀመጫውን ትቀባበታለ። ሁሉንም ትቀድሳለ። አሁን ቤተክርስቲያን ስንገባ መርጠን ነው የምንስመው? ያገኘነው ነው የምንስመው? አይ ግድግዳውን አልስምም በሩን ብቻ ነው እንላለን። አይ በሩን አልስምም መስኮቱን ነው የምንስመው እንላለን። ያገኘነው ነው አይደል የምንስመው? ለምን? ሁሉ ስለሚቀባ። ይኸው የተዘረዘረው ንዋያተ ቅድሳቱን በሙሉ ትቀባለህ አለው። ሲቀባ የተቀባው በሙሉ ቅዱስ ይሆናል። ምን ይሆናል? እኔ አይደለም የምለው ቃሉ ነው የሚለው። ለሚቃጠል መሰዊያ የሚሆነውን መታጠቢያ ሳህን፣ መቀመጫውን ትቀባለህ፣ ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ ካለ በኋላ የሚነካቸውም ሰው ሁሉ ቅዱስ ይሆናል ይላል። የሚነካቸውም ሁሉ እንዴት የሚነካቸው ሁሉ ቅዱስ ይሆናል? ይሄ ይኸውላችሁ 2 ኪሎ ቅቤ በምታክል በስጋዊ አእምሯችን ተመራምረን አንደርስበትም። እሺ እግዚአብሔር ይፍታ ሲሉን ካህናቱ አሜን ይፍቱን ስንል እንዴት እንፈታለን? ይሄን በስጋዊ አእምሮ ተመራምረን እንዴት እንደምንፈታ አንደርስበት። በምድር የፈታችሁት በሰማይ፣ በምድር ያሰራችሁት በሰማይ የሚል ቃል አለ የለም? ይሄን ቃል በእምነት ካልተቀበልን በአይነ ስጋ ማናየው ስለሆነ አልተፈታሁም የሚል ካለ እሱ አይፈታም፣ ለዘላለም አይፈታም። እምነት ምን ማለት ነው? አሁን ያልገባን አንድ ነገር አለ። ይኸውላችሁ መጽሐፉ እኮ የሚለው ለሚያምን ሁሉ ይቻላል ነው አይደል? የማርቆስ ወንጌል ምዕራፍ 9 ቁጥር 23 ስናምን መቅደሱን ነክተን እንቀደሳለን። አባገሌ አይደለም ይሄን ቃል የጻፉት፣ እሳቸው ቢሆኑ ይሄ ሰው ቃል ነው እንላለን። አቡነ ገሌም አይደለም ይሄን ቃል የጻፉት። ይሄን ቃል የጻፈው እግዚአብሔር መንፈስ ቅዱስ ነው ያጻፈው። ይሄን ቃል የተናገረው ማን ነው? እግዚአብሔር መንፈስ ቅዱስ ነው። ሞኞች ስለሆነን አይደለም ቅዱሳን ስዕላቱን እየሳምን ከዛ ደግሞ እንደዚህ የምንተሻሻው ሞኞች ስለሆነን አይደለም፣ ስለምንቀደስ ነው። ይሄ የምንቀደሰው ግን መቀደስ በአይነ ስጋ ቢታይ ኖሮ ይሄ ግቢ እንዴት ይሞላ ነበር? ስለማናይ እኮ ነው። አሁን ቤተክርስቲያን ተሳልሜ ልምጣ ስንል በቃ ተሳልሜ ልምጣ ብቻ ነው? እንደሱ ነው የምታስቡት? ተቀድሼ ልምጣ እኮ ነው። ቤተክርስቲያን ተሳልሜ ልምጣ ዝም ብሎ ተሳልመን ነው የምንመጣው? አይደለም። የሚነካው ሰው ሁሉ ቅዱስ ይሆናል። ነገር ግን ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል በልባችን አምነን ካልነካን አንቀደስም። ልክ ያቺ ሁሉ ሲያጋፉት የልብሱን ዘርፍ ጫፉን ብነካ የደሜ ምንጭ ይደርቃል ብላ በልቧ አምና ተሽሎክሎካ ሄዳ በዚያ ሁሉ መሃል የጌታን የልብስ ጫፍ ነክታ የደሟ ምንጭ እንደደረቀላት ታሪኳ ማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ እንደተጻፈላት እንደዚያች 12 ዓመት ሙሉ ደም ሲፈሳት እንደነበረችው ሴት ካላመንን ግን አንቀደስም። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት ይቻላል? እኛም ደስ መሰኘት አንችልም። ያ ሁሉ ሰው እያጋፋው ማን ነው የነካኝ አለ ጌታ አይደል? ይሄ ሁሉ ሰው እየተሳለመ፣ ይሄ ሁሉ ሰው እየነካው ቤተ መቅደሱን፣ ይሄ ሁሉ ሰው እየተሳለመ ማን ነው በእምነት የነካው? ማን ነው በእምነት ያልነካው? ማን ያውቃል? ማን ነው እቀደሳለሁ ብሎ አምኖ የተሳለመው? ማን ነው በልማድ ብቻ ተሳልሞ የሚሄደው? ማን ያውቃል? ሁሉን አዋቂው ጌታ ማን ነው የነካኝ ሲል ጴጥሮስ እንደ ጌታ ሆይ ይሄ ሁሉ ሰው እያጋፋ አለው። አይደለም፣ በእምነት የነካኛል። በምን የነካኛል? ያ ሁሉ ሰው እያጋፋው። አሁን እንግዲህ ለንግስ ብዙ ሰው ይመጣል አይደለም? አሁን የዛሬ 5-6 ቀን ንግስ አለ አይደለም? እዚህ እዩት ያን ሁሉ ህዝብ። ያ ሁሉ ህዝብ መጥቶ ግን ተቀድሶ የሚሄደው 10 ሰው ላይሆን ይችላል። ምናልባት 2 ሰውም ሊሆን ይችላል። ማን ያውቃል? ያ ሁሉ ሰው እኮ መጥቶ እኮ ነው ያ ሁሉ ሰው እያጋፋው
የልቧ ችግር ተቀርፎ ሄደችው ስንት ሴት ናት? በጣም እኮ ነው የሚገርመው። ይሄን ታሪክ ለዘመናት ሰምታችኋል፣ ጆሮአችሁ ጥግብ እስኪል። ያቺ ሴት እየፈራች እየተንቀጠቀጠች መታ በእግሩ ስር ተደፋች። ጌታ ሆይ እኔ ነኝ አለችው። አያውቃትም እንዴ? ያውቃታል። አሁን ያለውን ነገር ትነግሩኛላችሁ። አንቺ ሴት ጨርቄ አድኖሻል ነው ያላት? በሉ ያለውን ንገሩ። አልሰማዋችሁ? እምነትሽ አድኖሻል። ግልጽ ነው። ልብሴ አድኖሻል፣ ጨርቄ አድኖሻል አላላትም። እምነትሽ አድኖሻል። አንተ ልጅ እምነትህ ቀድሶሃል፣ አንቺ ልጅ እምነትሽ ቀድሶሻል ይላል። በመፍራትና በመንቀጥቀጥ በመራድ ሆነን። ለዚህ እኮ ነው መቅደሴን ፍሩ ያለው። መቅደሱ ስለሚቀድሰን ነው። የመቅደሱን ክብር ከኛ በላይ ማን ያውቀዋል? ዘሌዋውያን 26 ቁጥር 2 ላይ ነው መቅደሴን ፍሩ አለ እግዚአብሔር። የመቅደሱን ክብር ከኛ በላይ እግዚአብሔር ስለሚያውቀው ፍሩ አለ። የምንቀደስበት መቅደሱ ስለሆነ፣ በመንፈሱ በረድኤቱ የሚያድርበት የእግዚአብሔር ቤት ስለሆነ ይሄ ስፍራ እንዴት ያስፈራ አለ ያዕቆብ ነው ያለው። ይሄ ስፍራ በእውነት የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይሄም የሰማይ ደጅ ነው አለ። የምን ደጅ ነው? ይኸውላችሁ የምድራውያን ነገስታት ቤተ መንግስት እንዴት ያስፈራል። አሁን እዚህ ሱፐርማርኬት ጋር ያለው እዚህ ውጭ ጉዳይ ጋር ያለው ብሔራዊ ቤተ መንግስት የ4 ኪሎንም ገብተን በደንብ አይተናል። አላየነው? ከእግር እስከ ራሱን ያየነው አይደል? ግቢውን አይታችሁታል? ይሄ ሁሉ ግቢ ላይ አንድ ሰው ነበር የሚኖረው እስክንል ድረስ የግቢው ስፋት፣ የቤተ መንግስቱ የጣራው ርዝማኔ ምናምን በቃ ስናየው አስባችኋል? እነዚህ ምድራውያን ነገስታት ዛሬ በህይወት የሉም። የሰሩትም ያሰሩትም የነዚህ የሟቾች የፈራሾች የበስባሾች ነገ ትልና ምስጥ የሚወረውን ስጋ ለባሾች ምድራዊ ነገስታት እንኳን ቤተ መንግስት እንዴት ያስፈራል። ተውተረ ቤተ መንግስቱ የአንድ ቢሮ ባለስልጣን የሥራ አስፈጻሚ ቢሮ ስንገባ እንዴት ነው መንገብ? አንኳኩተን አይደል? ጸሐፊዋን እንደምን አይደል? ግንባራችን አውራጣታችን የእግራችንን እስኪነካው ነው የምንጎን። ደህና ዋሉ አይደል? አሉ እንዴ አለው። ምንድነው? አይ እንደው ላናግራቸው ፈልጌ ነበረ። ስብሰባ ላይ ናቸው። አይ አሁን እኮ ብቻቸውን ናቸው ብለሽ ነበር። የገባ እንግዳ አለ። እሺ ልጠብቅ እንደው ትንሽ። አጠብቅ ተመልሰና የዛሬ ሳምንት አይረቅም እንደው እባክሽ። በእንደዚህ አይነት ትህትና ነው አይደለም? የባለጸጎቹን ቤት ስናንኳኳ እንዴት ነው? በፍርሃት መጥሪያውን ራሱ ሚስኮል ነው የምናደርገው አይደል? ምናምን ይኸውት ምን ያህል እንደምንፈራቸው። ይሄማ ቤት ምን ያህል ያስፈራ። እነሱን እኮ በስጋ ዓይን ስላየናቸው እኮ ነው። ያዕቆብ ግን ዘፍጥረት 28 ቁጥር 16 ላይ ተኝቶ እግዚአብሔር በራእይ በህልም ተገለጠለትና በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ ግን አላወቅኩም አለ። እንዲህም አለ ይህ ስፍራ እንዴት ያስፈራ። ይህ ስፍራ የእግዚአብሔር ቤት ነው እንጂ የማን ቤት ነው እንጂ? ይሄ ቤት የማን ቤት ነው? አስባችሁታል? የእግዚአብሔር ቤት ምን ያህል እንደሚያስፈራ ሌላ አይደለም ማለት። ይሄ ቤት ስለሚቀድሰን ቤተ መቅደሱ ቅዱስ ነው በጽድቅም ድንቅ ነው ተብሎ ተጽፏልና እናከብረዋለን። ይህንን ማክበራችንን ግን የማይቀበሉ ብዙ አሉ አይደለም? ድንጋይ ነው የሚስሙት ምናምን ነው የሚሉ አሉ የሉም? አሉ ወገኖቼ። መዝሙር 64 በቅንፍ 65 ቁጥር 4 ላይ ቤተ መቅደስ ቅዱስ ነው አለ ዳዊት። ቤተ መቅደስ ምንድን ነው? በቃ ቤተ መቅደሱ ቅዱስ እንደሆነ እንኳን ካመኑ መናፍቃን ቢያንስ ቅዱሱ ቤተ መቅደስ እኛን ይቀድሰናል አይቀድሰንም? አይቀድሳችሁም ካሉ እዛው መዝሙር 64 ቁጥር 4 ላይ ትንሽ ላንብብላቸው። በደንብ ስሙኝ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አነበዋለሁ። ኃጢአታችንንስ አንተ ይቅር ትላለህ። ኃጢአታችንንስ
የሚለውን ነው ማነብላችሁ ሳልጨምር ሳልቀንስ። ስልካችሁ ላይ እንደውም መጽሐፍ ቅዱስ ያለ ካለ ተከታተሉ። እናንተ ላይ 65 ነው የሚል መዝሙር 65 ኃጢአታችንንስ አንተ ይቅር ትላለህ፣ አንተ የመረጥከው በአደባባዮችህም ለማደር የተቀበልከው ምስጉን ነው። ከቤትህ በረከትን እንጠግባለን። ምን እንጠግባለን? የት? ከማን ቤት? ታድላችሁ ማርያምን ታድለን። አሁን እየበላን መስሏችሁ ነው? እየጠገብን እኮ ነው። በረከት የማን ቤት ውስጥ ነው ያለነው? እመኑኝ። ካላመናችሁኝም እግዚአብሔር እምነት ይጨምርላችሁ። እዚህ ቤት ውስጥ የምናገኘውን ነገር የሚያክል የትም ስፍራ ላይ አናገኝ። የትም በሉኝ፣ በቃ የትም ብትሄዱ አሁን እግዚአብሔር ለኛ እየሰጠን ያለውን ስጋዊና መንፈሳዊ በረከት በአይናችን ብናየው ኖሮ አድረን ውለን አድረን ከዚህ ቤት አንሄድም ነበር። ስለማናየው ነው። በቃ አናየውማ። ግን ቃሉ የታመነ ነው። አንተም አንቺም ባታምኑ ይሄ ቃል የታመነ ነው። ከቤትህ በረከት እንጠግባለን፣ ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው አለ። በጽድቅም ምንድን ነው? አሁን ቤተ መቅደሱን ስንስም እኛ ምን እንሆናለን አልኳችሁ? እንቀደሳለን አልኳችሁ አይደል? አሁን ይሄ ቃል ድንቅ ነው ድንቅ አይደለም? በጣም ድንቅ ነው። በጣም ግሩም እኮ ነው። እንዴት ሰው ቤተ መቅደሱን ስሞ በእምነት ይቀደሳል? ድንቅ ነው። በጣም ድንቅ፣ ከአይምሮ በላይ ነው። የእግዚአብሔር ቤት ቅድስና እኛን ይቀድሰናል። እግዚአብሔር ቤት ብዙ ጊዜ ነግሬያቸዋለሁ። አምሽተን ስንሄድ እኛ አይደለንም የገባንበት ቤት ይባረካል ብያቸዋለሁ። ቃሉ የታመነ ነው። የማያምን ካለ ደግሞ የእሱ አለማመን። አሁን የነገርኳችሁን ቃል የማያምን ሰው ይኖራል አይኖርም? ንገሩኝ። ይኖራል አይኖርም? አረ ይኖራል። በጣም ብዙ ነው ያለው። አንድ ቦታ የጠዋት የቅዳሴ ጉባኤ ነው እና ሳስተምር ወጣት አይደለም ልጁ፣ ትንሽ ከልጅነትም ከፍ ያለ ነው። 13 14 ዓመት እንደዛ ቢሆን እና አሁን የማያምኑ ሰዎች የምነግራችሁን ይኖራሉ አይኖሩም ስለ ኧረ ነፍ ናቸው አለኝ። አጠገቤ ነው ቁጭ እና በፍጹም አረሳውም። ትንሽ እንደው ማስተማር እስኪያቅተኝ ድረስ ነው የሳኩትና ከስር ነው የሚከታተለኝ። ያው ጠዋት ጉባኤ ላይ ካያችሁ ልጆች ይመጣሉ በብዛት ከቅዳሴ በኋላ ከቁርባን በኋላ ምናምን እና አውደ ምሕረቱ ልክ አትሮንሱ ስር ነው የሚሆኑት። አትሮንሱ ስር ምናምን እና ኧረ ነፍ ናቸዋል። ኧረ እውነቱን ነው፣ በጣም ብዙ ናቸው። የማያምኑ ይኖራሉ። ቃሉ ግን ምን ይላል መሰላችሁ? የማያምኑ ቢኖሩ ይላል ሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? አሁን ይሄ ቤተ መቅደስ እንሳለመው ይቀድሰናል የሚለውን ቃል የማያምኑ ሰዎች ቢኖሩ ይሄ ቤተ መቅደስ እኛን የሚቀድሰን መቀደስ ይቀራል? እነሱ ላያምኑ ይችላሉ። ቃሉ ግን የታመነ ነው። እግዚአብሔር ሰው አይደለም የዋሽ ዘንድ ቃሉ የታመነ ነው። ስለዚህ ምናልባት የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ለማፍረስ ትፈርሳለች ብለው ስለሚያስቡ ስዕላቱን ቢቀዱ አሁን በአርሲ በኖኖ ከተማ ወደ 25 ሰው ተገሎብናል ከ7 ቀን በፊት ዛሬ በ16 በ17 ማለት ነው። ካህናቱን ቢገሉብን መቅደሱን ቢያቃጥሉብን የምትፈርስ ይመስላችኋል እቺ ቤተክርስቲያን? ውቅያኖስን በብርድ ልብስ መሸፈንም ይችላል። ኮምቦልቻ ጨርቃጨርቅም የድሬዳዋ ጨርቃጨርቅም የዓመት ምርታቸውን በሙሉ አምጥተው የሆነ ውቅያኖስ ላይ ደው ለመሸፈን ቢዘረጉት ብርድ ልብሳቸው ውሃ መጥቶት ይሰምጣል እንጂ ብርድ ልብሳቸው ውቅያኖሱ ይሸፈናል ወይስ በዣንጥላ ሰማይን መሸፈን ይቻላል? ይቻላል። ኦርቶዶክስ ቤተክርስቲያንን እንደዚሁ ልጆቿን በመግደል ማህበራዊ ድረገጽ ላይ ብዙ ሺህ በገንዘብ ተቀጥረው የሚሰሩ ሰዎች ላይክ በማድረግ ሼር በማድረግ የሆነ ነገር በመጻፍ የሆነ ነገር በማድረግ እቺ ቤተክርስቲያን የምትፈርስ የመሰላቸው የሚመስላቸው ብዙ ሰዎች አትፈርስም። ተቀጥረው የሚሰሩ አሉ፣ በሺዎች የሚቆጠሩ ተቀጥረው እቺን ቤተክርስቲያን በቃ የሚያደርጉ ማለት ነው።
አትፈርስም። እኛ ቅዱሳን አባቶቻችን ለቅዱሳን ስዕላት ያሳዩትን ክብር እኛ ማሳይተን ለልጆቻችን ይሄን ትውፊት እናስረክባለን። ለስዕላት የምንሰግደው የጸጋ ነው፣ ያምልኮት አይደለም። እኛ ስዕላትን አናመልክም። በደንብ ግልጽ ነው። ምናልባት ለማስተማር ከፈለጋችሁ ሰዎችን የባንዲራውና የፎቶግራፉ ምሳሌ እንዴት ነው? ቀለል ያለ አሳማኝ ነው አይደለም? ጥላቻችንን ለመግለጽ አይደለም፣ ፍቅራችንን ለመግለጽ እንደሆነ አስተምሯቸው። ሌላ ምንም አይነት ጉንጭ አልፋ ክርክር አያስፈልግም። ቤተክርስቲያናችን ከምንም በላይ መጽሐፍ ቅዱሳዊት ናት። ጣዖታትን አታመልክም። የቤተ ክርስቲያን አምላክ የመጻሕፍትን ምስጢር ለእኔም ለእናንተም አብዝቶ ይግለጽልን። እግዚአብሔር አምላካችን የሰማነውን ቃል ይባርክልን፣ አምኖ ከመካድ ይጠብቀን፣ ሁላችንንም ከውድቀት ያንሳን፣ እድሜያችንን ለንስሐ ያደርግልን። እግዚአብሔር አባታችን ከግራ ቁመት ከነፍስ ስደት ሰውሮ በቀኙ ከሚቆሙት ከበጎቹ ቁጥር ይቁጠረን። ወስብሐት ለእግዚአብሔር። አሜን። አብሮ ያሰማን።